የምታዩት በፊት እንግዲህ ቦታው ስለ ቦታው ከሆነ ቦታው የኦሪት መስዋዕት የተሰዋበት ቀደምት የሚያሰኘው ቀደምት የሚያሰኘው ይሄ ነው። ሁለተኛው ግን በአባታችን በጻድቁ አቡነ ተክለ ሃይማኖት እዚህ አሁን ወላይታ የተባለው በቅርብ ጊዜ ነው እና ዳሞት ሄደ እንድታስተምር ተብለው ከመላእክት አዘው መልአኩ አዟቸው በዚህ መጥተው 12 ዓመት አስተምረው አሳምነው ብዙ ፈተና ደርሶባቸው ፈተናውን ተወጥተው ካስተማሩ በኋላ እዚች ቦታ መካነ ማርያም ብለው ጽላት መድበው የዛላ ኢየሱስ ደግሞ መካነ ኢየሱስ ብለው መድበው ካስተማሩ በኋላ ወደ አማራ አገር ያው በመላእክት አዘው አባ ዘሚካኤል ገዳም ግሸቅ ሲሄዱ በዚሁ ያለውን ያን ጊዜ ንጉስ ሆኖ የነበረውን መቶሎሜን ባለህበት እዚህ በነገስክበት ቦታ ብዙ ቤተ ክርስቲያንን ስራ እንግዲህ ይሄ ሃይማኖትን ተቀብለሃልና ስራ ብለው አዘው ሲሄዱ ይቺ የቀደምት ቦታ ሁለተኛ ቀደምትነቷ ይሄ ነው። ይህንን ካደረጉ በኋላ ለ200 ዓመት ከተገለገለበት በኋላ ግራኝ መሐመድ ወረዳ መጣ። በዚያን ጊዜ ያሉት ካህናቶች ንዋየ ቅድሳቱን ጽላቱን ሁሉንም ቀብረው ልጆቻቸውም ለሰው እንዳያሳዩ ገዝተው ቦታው ተከብሮ ቆይቷል። ከቆየ በኋላ አጼ ምኒልክ በ18ኛው ክፍለ ዘመን አጼ ምኒልክ ዘምተው ካቀኑ በኋላ ደብሩ ተከብሮ ያለውን አይተው የመጡት ነፍጠኞች አማሮች ይሄ የቤተ ክርስቲያን ቦታ ይመስላል፣ እንዴት ነው አከባበሩ አቀማመጡ እንዴት ነው ብለው በጠየቁት ጊዜ የእነዚያ የቄሶቹ ዝርያዎች ስመ ቅጽል ተሰጥቷቸው ቄሲጎች ይባሉ ነበር። ማርያሚያ ባሉት መሰረት የማርያም ጽላት እዚህ ቦታ መቀደሱን አምነውበት ከመንዝ ቀኛዝማች ወልደ አማኑኤል ጽላቱን አምጥቶ አሁን ይሄ ሶስተኛው ነው ማለት ነው። ጽላቱ የቀድሞው የኦሪት ከአክሱም መጥቶ የተቀደሰበት የኦሪት መስዋዕት የተሰዋበት አንደኛው ሲሆን ሁለተኛው አባታችን አቡነ ተክለ ሃይማኖት የቀደሱበት ሁለተኛው ጽላት በግራኝ መሐመድ ጊዜ ተቀብሮ ይሄ አሁን ያለው ጽላትና ይሄ ንብረት ሁሉ አሁን ሶስተኛው ነው ማለት ነው። በ18ኛው ዘመን ይሄ የቤተ ክርስቲያኑ ንብረት ከዚያ ከጽላቱ ጋር የመጣው ስዕል፣ መስቀል፣ ጽና፣ መጻሕፍት እነዚህ ናቸው የምታዩቸው ናቸው። አልባሳቱም ከዚያ ይሄ አሁን በቅርብ ጊዜ የዚያን ጊዜ ጥቁር ካባ አለ፣ ለምድ አለ፣ ቀሚስ አለ። አብደላ ካኒ ይባላል። ጥቁሩ ካባ ነው። ያኛው ደግሞ ቀሚሱ አብደላ ካኒ ይባላል። ያም እንግዲህ ተበጣሶ አልቆ ነው። ይሄ መጽሐፈ ግንዘት ይባላል። ሰው በሚሞትበት ጊዜ ለአርባም ሆነ ለዕለት ፍታት የሚፈታበት ይሄ ግንዘት መጽሐፍ ይባላል። ይሄ ግንዘት መጽሐፍ ይባላል። ይሄ የብራና መጽሐፍ ነው። ዳዊት ነው። ይሄ ዳዊት ነው። ይሄ ዳዊት ነው። የብራና በዚያን ጊዜ ይሄ የምታዩት ይሄ የብራና የተጻፈ ዳዊት ነው። ይሄ ዳዊት ይባላል። ዳዊት ነው። ይሄ ድጓ ይባላል። ይሄ ድጓ ማህሌት የሚቆምበት ምልጣን እስመ ለዓለም ያለበት መዝሙራት ያሉበት ሁሉን ያካተተ ነው። ድጓ ይባላል። ስንት ዓመቱ ነው? በዚያኑ ጊዜ የመጣ ነው። ያው ከእንትኑ ጋራ ከጽላቱ ጋራ ከመጣ በኋላ ወዲያውኑ ከዚያ ድጓ ይባላል። ይሄም ዳዊት ነው። ይሄ የብራና ዳዊት የሚባለው ይሄ የአሁኑ ጓደኛ ነው ማለት ነው። የብራና ዳዊት ነው።
ይሄ መጽሐፈ ሰዓታት ይባላል። ሰዓታት መጽሐፍ ነው። ያው የብራና ነው። ይሄው በዚያን ጊዜ የተጻፈ ነው። የብራና ይሄ መጽሐፍ ቅዳሴ ነው። የቅዳሴ መጽሐፍ ቅዳሴ ጊዜ የሚነበብ የሚገለገልበት ይሄ ነው። የቅዳሴ መጽሐፍ ነው። ይሄ ቅዳሴ መጽሐፍ ይሄ ተአምረ ኢየሱስ ነው። ይሄ ተአምረ ኢየሱስ ተአምረ ኢየሱስ የሚባል መጽሐፍ ይሄ ነው። በብራና የተጻፈ በዚያን ጊዜ እና ይሄ ደወል ነው። ይሄ ኩስኩስት ነው። ኩስኩስት ይባላል። እዚያን ጊዜ ንብረት ነው። ይሄ እጅ የሚናጹበት ኩስኩስ ጸበል ለሰው የሚታደልበት ካህናቶችም እጃቸውን የሚናጹበት ኩስኩስት ይባላል። በዚያን ጊዜ ይመጣል። አዎ በዚያን ጊዜ በ18 ይሄም መስቀሉም በዚያን ጊዜ የመጣ በ18ኛው የመጣ ነው። በዚያን ጊዜ ይሄ ጽዋና እልፈ መስቀል ነው። ይሄ ለሰው ስጋውን ደሙን ማቀበያ ነው፣ ማደያ ነው። ይሄ መዳብ አይደለም፣ ናስ ነው። ናስ ነው፣ ንጥር ነው። ከናስ ነው የተሰራ። ይህም ጽሕስ ይባላል። በዚያን ጊዜ የተሰራ ነው። ያው ከብረት የተሰራ ነው። ይሄ ደግሞ ላይ እንትኑ ጉልላቱ ላይ የሚቀመጥ የሚሰካ ነው። ይሄ የሰጎን እንቁላል ቤተክርስቲያኑ ሲፈርስ የነበረው ይሄ የሰጎን እንቁላል የሚባለው በዚያን ጊዜ የተሰካ ነው። የድሮ የሳር ቤት ነበረ። ያ በሚፈርስበት ጊዜ 7 የነበረው እንግዲህ 7 የነበረው ሁለቱ ቤቱ ሲፈርስ ስለተሰበረ ይሄው 5ቱ አሁን ለናሙና አለ ማለት ነው። የቤተክርስቲያኑ በመስቀሉ ላይ የተሰካ ነው። ቤተክርስቲያኑ ከዚህ 4ኛው ቤት ነው። አዎ ከዚህ በፊት ያ ቤት ፈርሶ እንደገና ቆርቆሮ ተሰርቶ ያም ቤት ፈርቶ ደግሞ አሁን ድሮ ቤተክርስቲያኑ አዎ ቤተክርስቲያኑ ይሄ 3ኛው ነው 4ኛው ነው። አዎ የቤተክርስቲያን አሰራሩ የቀድሞ ሳር ቤት አይደል፣ በሳር ቤት ነው። ይሄ እንግዲህ ባለ ጊዜ ነው ጉልላቱም እዚህ ላይ የተሰካው በመስቀሉ ላይ የተሰካው። በኋላ ደግሞ ተመልሶ እንትን ቆርቆሮ ነው የተሰራው። በዚያን ጊዜ ሌላ እንትን ጉልላት ነው የተሰካው። ክብለት ነው ፊትም አንድ ቁጥር ካል ነው። በጣም በፊት በጣም ጠንካራ ነው። አሁን ከጊዜ ብዛት ዝናብ ፀሐይ ሲፈራረቅበት መጀመሪያ መረጃ ንገረኝ። ምናልባት እነሱ ከተናገሩ ጋር ኦፖዚት እንገር ወይኔ የጥሪው መግለጫ ልስጥ በአማርኛ። አይ ማለት እስካሁን የተናገሩትን ብሰማ ጥሩ ነበር። ስላልሰማው ደግሞ ሁለቱም እንትን ብሎ ተጋጭቶ ከመጣ ብዬ እናስመታለን።
ካለው በዛ ጊዜ ይመጣል። በዛ ጊዜ የጽሮና ከምን እንደተሰራ በምን በስንተኛው ዓመተ ምህረት እንደመጣ የጽናው ከታቦቱ ጋር የመጣ ነው። በዛ ሰዓት እሺ ጽናው ከታቦቱ ጋር የመጣ ነው። በዛ ጊዜ በዛው በታቦቱ ሲመጣ በዛ ጊዜ ከዛ የመጣ ነው። በወሪት ጊዜ ነው የመጣው። የካባው በዛ ጊዜ ነው። ካባ የካይናት ካባ ነው አይደለም። ከዛም ተመልሶ ነው የመጣው። የቆየ ነው።